ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ስፍራ በእስልምና ታሪክ በጣም ብዙ የሆኑ ምልክቶች ያለበት እንደዚሁም ደግሞ ታሪኮች ያሉበት ቦታ ናቸው። አንደኛው ከነሱ ስር ነብያችን ሰለላሁ ዐለይሂ ወሰለም ወዳአን የመጨረሻ ያደረጉት እዚህ ቦታ ላይ ነው። ሰዎች ወይ ምናልባት ከዚህ በኋላ እኔና እናንተ ላንገናኝ እንችላለን፣ እኔ ወደ አኺራ ሊሄድ ይችላልው። ሰዎች ወይ የተሰጣችሁን አማና ለባለቤቱ ታማኝ ሆናችሁ መልሱ። ሰዎች ወይ አላህን እንድትፈሩ ቁርአንና ሐዲስን ብቻ አጥብቃችሁ እንድትይዙ አደራ አላችኋለሁ። ከቢድዓና ከመሰል ነገራቶች ራሳችሁን እንድታርቁ አደራ አላችኋለሁ። ሰዎች ወይ ሴቶቻችሁ ለእናንተ አማናዎች ናቸው፣ ሴቶቻችሁን እንድትጠብቁ አደራ አላችኋለሁ። ሰዎች ወይ የቲሞችን እንድትንከባከቡ አደራ አላችኋለሁ። ሰዎች ወይ ሁላችሁም ጠባቂዎች ናቸው፣ አላህ ቂያመት ይጠይቋቸዋል። መሰል ነብይ ሰለላሁ ዐለይሂ ወሰለም ብዙ አደራዎችን የሰጡን ስፍራ እዚህ ስፍራ ላይ ነበር። ይሄን ንግግር ሲያደርጉ ሰሃቦች ገብቷቸው ያለቀሱበት ቦታ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ብለዋል? ንግግራቸውን ካደረጉ በኋላ መልእክቴን አድርሻለሁ ወይ፣ የተሰጠኝን መልእክት አድርሻለሁ ወይ ብሎ ሲጠይቁ ሁሉም ሰዎች ሰከሩ። አው ያ ረሱላህ ዐለይሂ ሰላቱ ወሰላም አንድም ሳይቀር ሁሉንም መልእክትህን አስተላልፈሃል አሏቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላሁመ ሽሀድ አሉ። አላሁ ያንተ ምስክር ሁነኝ፣ ሰሃቦችን መስክረውልኛል አሉ። አንደኛው ንግግር የተደረገበት ታሪካዊ ቦታ ነው። ሁለተኛ ማንኛውም ሁጃጅ ይህም ደግሞ የቦታውን ትልቅነት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ሐጅ የለም አረፋ እስካልተቆመ ድረስ ብለዋል። ሐጅ ብሎ ማለት الحج عرفه ነው ያሉት። ሐጅ ማለት ራሱ አረፋ ነው ብለው የተናገሩበት ሐዲስ አለ። ይህም የቦታውን ትልቅነትን የሚያሳይ ቦታ ነው። ሌላኛው እዚህ ቦታ ላይ አባታችን አደምና እናታችን ሐዋ አትብሉ የተባሉትን ፍሬ ከበሉ በኋላ አላህ ወደ ምድር አወረዳቸው። ያን ፍሬ አትብሉ ተብሎ ተከልክለው ነበር። ከወረዱ በኋላ ለረጅም ጊዜ አባታችን ይችላልጉ ነበር። የተገናኙ ቦታው እዚህ ቦታ ላይ ነው። አባታችን ሐዋ ተገናኙበት ስፍራ ይህ ቦታ ነው። አሁንም ይሄ ቦታ ላይ አላሁ ሱብሓነሁ ወተዓላ አደምን ከፈጠራቸው በኋላ የአደምን ጀርባ አብሶ ዝርያውን እንዳለ ዘሩን በሙሉ ከጀርባ ስራ አላህ አወጣው። ያ ያበሰበት ቦታ ከዚች አፈር ከአረፋ ተራራ አፈር የተወሰደበትን ስፍራ ነው አላህ ያበሰው አሉ ረሱል ሰለላሁ ዐለይሂ ወሰለም። አብሶ ካወጣ በኋላ አላህ ጠየቀ፣ ወኢዝ አኸዘ ረቡከ ሚን በኒ አደመ ዙርየተሁም አላ ዙሁሪሂም ወአሽሀደሁም አላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ። የአደምን ጀርባ አላህ አብሶ ዘሩን እንዳለ ካወጣ በኋላ አደምንም ጨምሮ ሰዎች ወይ እኔ ጌታችሁ አላህ አይደለሁምን ብሎ አላህ የሰው ልጆችን በሙሉ ጠየቀ። ሁላችንም የጠየቀን ሁላችንም ምስክርነት ቃል የሰጠነው ምንድነው? ቃሉ በላ አው አንተ ጌታችን አላህ ነክ ብለን የአላህን ጌትነትን የተናገርንበት ስፍራ ይህ ስፍራ ነው። ለዛ ነው አረፋ የተባለው። አረፋ ማለት መታወቅ ማለት ነው። እኛ የሰው ልጆች አላህን ያወቅንበት አላህን ጌትነትን የመሰከርንበት አላህ ኻሊቃችን አምላካችን መሆኑን የተናገርንበት የመሰከርንበት ስፍራ ይህ ስፍራ ነው ማለት ነው። እነዚህ ስፍራዎችን እንደዚህ አይነት ቦታዎችን አላህ ሱብሓነሁ ወተዓላ የተናገረልን ቦታዎች ብዙ ነጥቦች አሉትና እነኚህን ቦታዎችን ደግሞ ማወቅ ስለነኚህ ነገራቶች ዕውቀቱ መኖሩን ደግሞ ለነኚህ ነገራቶች ቦታ እንድንሰጠው ያደርገናል። ብዙ ሰዎች ግን እዚህ አረፋ ቦታ ከመጡ በኋላ መታወቅ ያለበት ነገር የአረፋን ድንጋይ መሳም፣ አረፋ ቦታ ላይ መተው አረፋ ነው ብሎ ሁለት ረካ መስገድ፣ እነኚህ ነገራቶች በሙሉ በሐዲስ የመጡት ነገር የለም። በቃ ቦታው ላይ ሁጃጆች ከሆኑ ሁጃጆች ይመጣሉ። የራሱ የሆነ ስነ ስርዓት አለው። ያ በሐጅ ሰዓት የሚሰሩ ስነ ስርዓቶች ናቸው። ከዛ ውጭ ግን ለዑምራ ለመሰል ነገራቶች የሚመጡ ሰዎች እዚህ ቦታ መሮቱን አይቶም ለመመልከት ብቻ ነው። ለመመልከቱ ላይ ምን አለ? አረፋ ብዙ በስልም ብዙ ቦታዎችን ታሪኮችን የያዘ እንደዚህም አልሐጁ አረፋ ያሉበትን ቦታ ማየት ብቻ ያ ዚያራ ወይንም ማየቱን ብቻ ለማወቅ ብቻ ካልሆነ በስተቀር የተለየ ዒባዳ የሚመጡ ቦታዎች አይደሉም ማለት ነው። ባወቅነው አላህ ተጠቃሚ ያድርገን። እኛንም ደግሞ አላህ ከተመሳሰለው ከቢድዓ ከሽርክ አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።